አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ምሽት አስደንጋጭ መግለጫ ሰጥተዋል። በርካታ ኢትዮጵያውያኖችም ቁጣቸውን እየገለጹ ነው። አንደኛ ዓመት የስልጣን ዘመናቸውን እያከበሩ የሚገኙት ዶናልድ ትራምፕ በአንድ ዓመት ያከናወኗቸውን ስራዎች በተመለከተ መግለጫ ሰጥተዋል። በዚህ መግለጫቸው የህዳሴ ግድብን በተመለከተ አነጋጋሪም አስገራሚም ሐሳቦችን አንስተዋል። ትራምፕ ከግድቡ ጋር በተያያዘ በትላንቱ መግለጫቸው በርካታ ሐሳቦችን አንስተዋል። ኢትዮጵያ ትልቅ ግድብ አላት ይላሉ ትራምፕ። ግድቡን ፋይናንስ ያደረግነው የደገፍነው እኛ አሜሪካኖች ነን በማለት በድፍረት ተናግረዋል። ናይል ሲባል የማውቀው ግብፅን ነው በማለትም ተናግረዋል ትራምፕ። ግብጾች በቂ የውሃ መጠን የላቸውም በማለትም ዶናልድ ትራምፕ ይገልጻሉ። በንግግራቸውም በህዳሴው ምክንያት ኢትዮጵያና ግብፅ ወደ ጦርነት ሊገቡ ነበር፣ ነገር ግን ወደ ጦርነት እንዳይገቡ እኔ ነኝ ያደረግኩት በማለትም ይገልጻሉ። ይህንና ሌሎች ንግግሮቻቸው በርካታ ኢትዮጵያውያንና ሌሎችንም እያስቆጣ ነው። ከቀናት በፊት በአባይ ወይም ናይል ጉዳይ ኢትዮጵያና ግብፅን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች በማለት ይከሳሉ። በዚህ ምክንያት ግብፅ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዝዳንቱ ይህንን ጉዳይ መፍታት ይኖርብኛል ሲሉም ተደምጠዋል። ትራምፕ ይህንን የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ትላንት ማክሰኞ ጥር 12 2018 ዓ.ም ለጋዜጠኞች ሰፊ ማብራሪያ በሰጡበት ወቅት ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያሏቸውን ጉዳዮች ዘለግ ያለ ጊዜ ወስደው ትራምፕ አብራርተዋል። በተደጋጋሚ የሚናገሩት 8 ጦርነቶችን አስቆሚያለሁ የሚል መከራከሪያ በዚሁ መግለጫ ላይ አንስተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና ኢራን፣ ኮሶቮና ሰርቢያ፣ ኮንጎና ሩዋንዳ፣ ፓኪስታንና የህንድ እንዲሁም በአዘርባጃን መካከል የተካሄዱ ግጭቶች ይገኙበታል። በኢትዮጵያና ግብፅ መካከል ሊነሳ የነበሩ ያሉትን ጦርነት በዚሁ ዝርዝር ውስጥ ዶናልድ ትራምፕ ጠቅሰዋል። እነዚህ ጦርነቶች ለመቋጨት የማይቻሉ በማለት የገለጹት ፕሬዝዳንቱ ለእያንዳንዱ ጦርነት ኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዝዳንት ከሚዘረዝሯቸው ከነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ነበሩ። በኢትዮጵያና ግብፅ መካከል ደግሞ ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በማክሰኞ ንግግራቸው ግብፅና ኢትዮጵያን በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆሚያለሁ በማለት በድፍረት ይገልጻሉ። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል ያሉት ፕሬዝዳንቱ አሁንም ቢሆን ይህን ጉዳይ መፍታት እንዳለባቸው ይገልጻሉ። ሁልጊዜም ናይል ግብፅ ውስጥ እንዳለ ነው የማስበው፣ ውቡ ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ብለዋል ትራምፕ የናይል ወይም የአባይ ወንዝ ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር ርዝመትን በመያዝ በዓለም ረጅሙ ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰስ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው አባይ። ፕሬዝዳንት ትራምፕ አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጥታለች የሚለው ንግግራቸው በድጋሜ በዚህ መግለጫ ወቅትም ጠቅሰውታል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች በማለት ትራምፕ በድፍረት ይገልጻሉ። በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞችም ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲያደረግን አልኩኝ። እኛንን ገንዘብ ድጋፍ ያደረግነው ሲሉ አክለዋል። የግድቡ መገንባት ምንኛ አስከፊ ነገር አለው በማለት የገለጹት ፕሬዝዳንቱ በዚህ ምክንያት ግብፅ በቂ ውሃ እያገኘች እንዳልሆነ ይገልጻሉ። ግብፅ አባይ ውስጥ በቂ ውሃ የላትም። በቂ ውሃ የላትም። ውሃውንም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝም እና ሌሎችም ነገሮችም ብለዋል። ትልቅ ግድብ አላቸው። አሁን እሱንም ለመፍታት መስራት ይኖርብኛል ሲሉ እቅዳቸውን ዶናልድ ትራምፕ ገልጸዋል። ትራምፕ ይህንን በኢትዮጵያና በግብፅ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ
ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደን ጦርነት እንዳስቆሙ በተደጋጋሚ ይገልጻሉ። በትራምፕ ስለሚነሳው የአሜሪካ ገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከቢቢሲ ጥያቄ የቀረበላቸው የውሃና ኢነርጂ ሚኒስትሩ ዶክተር አብታሙ ኢተፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት ገንዘብ ነው የተገነባው የሚል ምላሽ ሰጥተው ነበር። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳውን የቅሬታ ነጥቦች የሚደግፉ ንግግሮችን በተደጋጋሚ ትላንት ያሰሙት የናይል ወንዝ ጉዳይን በተመለከተ አዲስ አበባና ካይሮ ለማደራደር ጥያቄ ካቀረቡ ቀናት በኋላ ነው። ፕሬዝዳንቱ ባለፈው ሳምንት ጥር 8 ቀን ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ሲሉ ፕሬዝዳንቱ ደብዳቤ ጽፈዋል። የናይል ወንዝ ክፍፍል ጉዳይ ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዝዳንቱ አሜሪካ ለግብጽ ህዝብ ሰላምና ደህንነት ቁርጠኛ እንደሆነችም አረጋግጠዋል።